የዘረኝነት ጥቃት ያስተናገደው ቪኒሲየስ ጁኒየር ጨዋታውን አቋርጦ ጥሎ አልጫወትም እስከማለት የደረሰበት የምሽቱ ውጥንቅጥና ግርግር ምን እንደተፈጠረ በዝርዝር ነግራችኋለሁ። እንግዲህ በተጠባቂ የቤኔፊካና የሪያል ማድሪድ የምሽቱ የቻምፒየንስ ሊግ ጨዋታ ላይ ቪኒሲየስ ጁኒየር ሪያል ማድሪድን መሪ ማድረግ የቻለች ጎል 50ኛው ደቂቃ ላይ በአስደናቂ ሁኔታ ያስቆጥራል። ቪኒሲየስ ጁኒየር ጎሉንም ካስቆጠረ በኋላ ደስታውን የገለጸው ታዲያ የቤኔፊካ ደጋፊዎች ባሉበት በኩል ሄዶ እነሱ ፊት እየደነሰ ነበር። ነገር ግን በዚህ የቤኔፊካ ደጋፊዎች ደስተኞች አልነበሩም። በዚህ ሰዓት ነበር የዘረኝነት ስድቦችን መሳደብ የጀመሩት። የቤኔፊካ ተጫዋቾችም ጭምር ታዲያ ወደ ቪኒሲየስ ጁኒየር እየሮጡ ሄዶ ተቃውሟቸውን በማሰማት መሃል ዳኛውንም ታዲያ ቢጫ ካርድ እንዲያሳይ ነበር የቆሰቆሱት። የመሃል ዳኛውም ደስተኛ አልነበረም። በቪኒሲየስ ላይ ቢጫ ካርዱን መዞ ያወጣል። በዚህ መሃል ነበር እንግዲህ የሁሉ ነገር መንስኤ የተፈጠረው። ቪኒሲየስ ጁኒየር ከቤኔፊካዊ 25 ቁጥር ለባሹ ከፕሪስቲያኒ ጋር 1-2 በንግግር ይመላለሳሉ። ፕሪስቲያኒ ታዲያ ማሊያውን ሸፍኖ እንደምትመለከቱት መጨረሻ ላይ የዘረኝነት ስድብ ቪኒሲየስ ላይ ያደርሳል። ቪኒሲየስም ታዲያ በቅርበት አጠገቡ ስለነበረ ምንም እንኳን ማሊያውን አፉን ሸፍኖ ቢሳደብም ፕሪስቲያኒ ያለውን የዘረኝነት ጥቃት እየሮጠ ሄዶ ለመሃል ዳኛው ሪፖርት ያደርጋል። የመሃል ዳኛውም ከአንዳንድ ጨዋታውን በማቋረጥ እንግዲህ ለ10 ደቂቃዎች ያክል ጨዋታው ተቋርጦ እንዲጣራ ያደርጋሉ። ነገር ግን የቤኔፊካው ተጫዋች ፕሪስቲያኒ ቪኒሲየስ ጁኒየር ላይ የዘረኝነት ጥቃት ወይም ስድቡን ሲሳደብ አፉን በማሊያው ሸፍኖ ስለነበረ ምን እንዳለ በውል ለመታወቅ አልቻለም። ታዲያ ጨዋታውም ከ10 ደቂቃዎች በኋላ በመሃል ዳኛው አማካይነት እንዲቀጥል ተደርጓል። በዚህ መሃል ግን ጆዜ ሞሪኒዮ በጣም ሊደነቁ ይገባል። የቪኒሲየስ ጁኒየርን ስሜታዊነትና ስሜቱን ተረድተው ሲያበረታቱት፣ ሲመክሩትና ሲያረጋጉት ታይተዋል። ጨዋታውንም አቋርጦ እንዳይወጣ ሲመክሩት ነበረ። በዚህም እንግዲህ ቪኒሲየስ ጁኒየር ከ10 ደቂቃዎች በኋላ ጨዋታው ከተቋረጠ በኋላ ወደ ጨዋታው ተመልሶ ጨዋታው እንዲቀጥል ሆኗል። የዘረኝነት ጥቃት በቪኒሲየስ ጁኒየር ላይ ያደረሰው የቤኔፊካ ተጫዋች ፕሪስቲያኒ 80ኛው ደቂቃ ላይ ጆዜ ሞሪኖ ቀይረው አስወጥቶታል። ነገር ግን ተጨማሪ ምርመራ ተደርጎበት ምናልባትም በቀጣይ ጨዋታዎች ላይ እርምጃና ቅጣቶች ሊተላለፉበት እንደሚችል ይጠበቃል። ለማንኛውም በምሽቱ በሪያል ማድሪድና በቤኔፊካ ጨዋታ ላይ በተፈጠረው ውጥንቅጥና ግርግር ላይ ምን ትላላችሁ? ፕሪስቲያኒ ምን አይነት ቅጣት ሊተላለፍበት ይገባል ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያጋሩኝ። እንደነዚህ የፈጣን እግር ኳሳዊ መረጃዎችን በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ፋብሪዞ ሮማኖ ወጥቶታል። ግርሜ ዝንጀሮ ብሎኛል ነው የሚለው ቪኒሲየስ ጁኒየር። ዝንጀሮ ተብያለሁ ነው ግን ለምን ቢቢሲ በቀጥታ ስርጭት ለእግር ኳስ መጥፎ ምሽት በፖርቹጋል ሊዝበን ሲል በሰየመው ጨዋታ የዘረኝነት ጥቃት ዳግም የእግር ኳስ ሜዳ አብይ አጀንዳ ሆነ። ሰላማዊ ፉክክር የነበረው ጆዜን ከተማሪያቸው ያገናኘው ጨዋታ ከ50ኛው ደቂቃ በኋላ ቅርጹን ለወጠ። የጨዋታውን ብቸኛ ግብ ቪኒሲየስ ጁኒየር በድንቅ ሁኔታ ካስቆጠረ በኋላ ነገሮች ከእግር ኳስ መርህ አፈነገጡ። ዳኛው ቪኒሲየስ ጁኒየርን ከመጠን ያለፈ የደስታ አገላለጽ በማሳየቱ ቢጫ ካርድ ሲያሳዩት፣ የቤኔፊካ ደጋፊዎች ደግሞ የተለያዩ ቁሶችን ወደ ቪኒሲየስ ጁኒየር ሲወረውሩ ታይቷል። ከጎሉ በኋላ ጨዋታው መቀጠል ያልቻለ ሲሆን ብራዚላዊው ቪኒሲየስ ጁኒየር በአርጀንቲናዊው ጂያንሉካ ፕሪስቲያኒ የዘረኝነት ጥቃት ደርሶብኛል በማለት ለዳኛው ሪፖርት ካደረገ በኋላ የቡድን አጋሮቹን አስከትሎ ከሜዳ ሲወጣ ታይቷል። ቪኒሲየስ ጁኒየር ፕሪስቲያኒ በከንፈር እንቅስቃሴ አንባቢዎች እይታ ውስጥ እንዳይገባ በማሊያው ተከልሎ እንደሰደበው ደጋግሞ ሲያስረዳ ታይቷል። ጆዜ ሞሪኒዮን ጨምሮ የተለያዩ አካላት ቪኒን ካግባቡት በኋላ ነው ለ10 ደቂቃዎች የተቋረጠው ጨዋታ ዳግም በ60ኛው ደቂቃ የተጀመረው። በቀጣይ ሳምንት ወደ ሳንቲያጎ ቤርናቢው ሲመለሱ ደማቅ አቀባበል ይደረግላቸዋል ተብሎ ሲጠበቁ የነበሩት ጆዜ ሞሪኒዮ በመጨረሻዎቹ ደቂቃ ለቪኒሲየስ ሁለተኛ ቢጫ ካርድ ይገባዋል ብለው ከዳኛው ጋር በፈጠሩት ሰጣ ገባ በሁለት ቢጫ ካርዶች ከሜዳ እንዲሰናበቱ ተደርጓል። የጨዋታው መጨረሻ የማድሪድ ተጫዋቾች ላይ በሚወረወሩ ቁሶች የተሞላ ሲሆን ቤኔፊካ ከደጋፊዎች ስርዓት አልበኝነት መቀጣቱ እንደማይቀርም እየተዘገበ ይገኛል። ከጨዋታው በኋላ የሪያል ማድሪዱ ተጫዋች ትሬንት አሌክሳንደር አርኖልድ የቤኔፊካ ደጋፊዎች ድርጊት ለእግር ኳስ አሳፋሪ ነው፣ ፍትህ እንደሚኖር ተስፋ አደርጋለሁ ሲል ዋይን ሮኒ በበኩሉ ተጫዋቾች ጎል አስቆጥረው ደስታቸውን መግለጽ አለመቻላቸው ያስደነግጣል ብሏል። ማድሪድ በሜዳውና በደጋፊው ሄዶ ቤንፊካን 1-0 ማለት ነው። ሞሪኖ ዝም ብሎ ነው የሚያወራው። ቪኒሲየስ ጁኒየር ምን አይነት ጎል ነው ያገባው? አባቴ
ከዛ በኋላ ጨዋታው ተግማማ። ለዳኛው ሄዶ ዘረኝነት ስድብ ሰደበኝ አለው። በእርግጠኝነት ሰድቦት ነው። ቪኒሲየስ ጁኒየር ደግሞ ሰውን ደግሞ ዝም ብሎ ሄዶ ይነካካል። በቃ ይነካካል። ካልሰደብክ የሆነ ፌር የሆነ ስድብ ስደበኝ አይነት ንክኪ ነው የሚነካካ። ሞሪኖ እንደለመደው ቀይ ያገኘ። በቃ እንደዚህ እኮ ነው ባይዜ በሱ መንገድ ሲሄድ አም ዘ ስፔሻል ዋን እኔን የሚችለኝ የለም እንደዚህ ነኝ በቃ አላርለ ይላል። ከዛ ላይ በሱ በኩል ሳይሄድ ደግሞ ከሄዶ ከዳኛ ጋር ሊደባደም ማለት ቀይ ያገኘ ኖርማል ማለት 1-0 ፈርስት ሃፍ የተግማማ ጨዋታ ነው ማለት ቪኒሲየስ ጁኒየር ነው የከፈተው በረገደው ጨዋታው። ጸቡ ባይነሳ ኖሮ ሬሻሊ ባይሰደብ ኖሮና ጸቡ ባይነሳ ኖሮ ጨዋታው ይከፈት ነበር፣ በእርግጠኝነት ይከፈት ነበር። 12 ደቂቃ ነው ኤክስትራ ታይም የተሰጠው። 12 ደቂቃ 10 ደቂቃ ባክኗል። በትንሹ 10 ደቂቃ ሲጨቃጨቁ ዳኛው ጌሙን መቆጣጠር አቃተ። ያ ቪኒሲየስ ጁኒየርን የሰደበው ሰውዬ ደግሞ ማን ለማጭበርበር ሞክሮ ቢጫ ተገኘ። ለማጭበርበር ፔናልቲ ለማጭበርበር እንዳለ አጭበርባሪ ቡድን ያስከው። በቃ እመን አንተ ራሱ ቀዩ ይገባሃል። አርክሚውን ሰውዬ ያውላ ሰክሰ በቃ ድንገት እዛ ጋር ውጤት አገኘሽና ምናምን ነገር ያውላ ሰከሽን አይደለ አንቺ ሳክሳም ስፔሻል ዋን